ከእግዚአብሔር ጋር በምንጓዝበት ጊዜ ጸጥታው ከማንኛውም አውሎ ንፋስ የበለጠ ከባድ የሚመስልባቸው ጊዜያቶች አሉ። ትጸልያለህና ቃላቶቹ ወደ አንተ የሚመለሱ ይመስላሉ። ትጠብቃለህና ሰማይ የተዘጋ ሆኖ ይሰማሃል። ታመልካለህ ግን ልብህ ጌታ ሆይ የት ነህ እያለ በሹክሹክታ ይናገራል። እናም ፍርሃት በዚያን ጊዜያት ነው ጸጥታውን እንደመተው ለመግለጽ የሚሞክረው። ነገር ግን የእግዚአብሔር ጸጥታ የእግዚአብሔር አለመኖር አይደለም። እርሱን መስማት አለመቻል ብቻ እዚያ የለም ማለት አይደለም። መንፈስ ቅዱስ ይህንን በጥልቀት እንድትረዱት ይፈልጋል። ምክንያቱም ዝምታውን አለመረዳት ካላስተዋልክ እምነትህን ሊጎዳ ይችላል። እግዚአብሔር የሚናገርባቸው ወቅቶች አሉ፣ ጮክ ብሎ የሚናገርባቸው ወቅቶች አሉ እና በጸጥታ የሚናገርባቸውም ወቅቶች አሉ እና ከዚያም ጨርሶ የማይናገርባቸው ወቅቶች አሉ። ሆኖም ግን እርሱ እየሰራ ነው። ብዙውን ጊዜ ዝምታ ማለት አለመደሰት ነው ብለን እናስባለን፣ ግን ብዙ ጊዜ ቅርብነት ማለት ነው። እግዚአብሔር ዝም ሲል ችላ አይልህም፣ ወደ ጥልቅ እየሳበ ነው። በስሜት ከመኖር ወደ እጅ በመስጠት መኖር እንድትሸጋገር እየጋበዘ ነው። ከማረጋገጫ መፈለግ ወደ መታመን መማር። በፈተና ጊዜ መምህር እንዴት እንደሚገባ አስብ። ትምህርቱ አስቀድሞ ተሰጥቷል፣ መመሪያዎቹ ተሰጥተዋል። አሁን ግን ጸጥታው ይጀምራል። መምህሩ ክፍሉን ለቆ ስለወጣ አይደለም፣ ነገር ግን ተማሪው የተማሩትን ተግባራዊ ለማድረግ ጊዜው ስለደረሰ ነው። የእግዚአብሔር ጸጥታ ብዙ ጊዜ ይመጣል አስቀድሞ ከተናገረ በኋላ፣ አስቀድሞ ከመራ በኋላ፣ ፈቃዱንም ከገለጸ በኋላ። መንፈስ ቅዱስ በእነዚያ ጊዜያት በቀስታ እኔ ዝምተኛ ስሆን አሁንም ታምኑኛላችሁ? ሳትሰሙ አሁንም ትሄዳላችሁ ብሎ ይጠይቀናል። እኔ ዝም ስል ትቀጥላለህ? ከአጠገብህ የእግር ድምፄን ባትሰማም መጓዝህን ትቀጥላለህ ይልሃል። እርሱ ራሱን እንዲገልጽልን ወዲያውኑ እንዲመልስልን እንፈልጋለን። ያለማቋረጥ እንዲያረጋጋን እንፈልጋለን። ነገር ግን እምነት በጸጥታ ውስጥ ይበቅላል። ፍቅር በመጠበቅ ውስጥ ይጠነክራል። ስሜታዊ ሽልማት በሌለበትም ጊዜ መተማመን እውነተኛ ይሆናል። ጸጥታው ጥልቅ እምነትን ይነጥቀናል እና እግዚአብሔርን የምወደው በማንነቱ ነው ወይስ በሚሰማኝ ስሜት ብቻ ነው ከሚለው ጥያቄ ጋር ፊት ለፊት ያገናኘናል። አንዳንድ ጊዜ እግዚአብሔር በተለየ መንገድ እንድንሰማ ስለሚያስተምረን ዝም ይላል። እግዚአብሔር በውስጥ ሲሰራ ብዙ ጊዜ ከውጪ የሚሰማንን ድምፅ እንጠብቃለን። ነጎድጓድ እንፈልጋለን፣ ግን በሹክሹክታ ይናገራል። ግልጽነት እንፈልጋለን፣ ግን እምነትን ይሰጣል። እንቅስቃሴ እንፈልጋለን፣ ግን እርሱ ወደ ጸጥታ ይጠራናል። እናም በዚያ ጸጥታ መንፈስ ቅዱስ ልባችንን ሲገዛ የነበረውን ድምፅ መግለጽ ይጀምራል። ዝምታ ድምፅ ምን ሊደብቅ እንደሚችል ያጋልጣል። እግዚአብሔር ዝም የሚልባቸው ጊዜያቶች አሉ፣ ምክንያቱም መገኘት ከንግግር የበለጠ ጠንካራ ሲሆን፣ ፍቅር ማብራሪያ የማያስፈልገው ጊዜ ነው። ቃላት ብቻ የሚፈጥሩትን የሚያቃልሉባቸው ጥልቅ ግንኙነቶች አሉ። እርስ በእርስ በእውነት የሚዋደዱ ሁለት ሰዎች ሳይነጋገሩ በጥልቀት የተገናኙ ሲሆኑ አብረው መቀመጥ እንደሚችሉ ሁሉ ከእግዚአብሔር ጋርም እንዲሁ ነው። ዝምታ የጥልቅ ህብረት ቋንቋ ሊሆን ይችላል። ነገር ግን ጠላት ሁል ጊዜ ጸጥታውን ለማጣመም ይሞክራል። ተረስተሃል፣ የሆነ ስህተት ሰርተሃል፣ እግዚአብሔር ከአንተ ጋር ጨርሷል ይልሃል እና በእውነት ውስጥ ካልተጣበቅ እነዚያ ውሸቶች አሳማኝ ሊመስሉ ይችላሉ። ግን የእግዚአብሔር ባህሪ በእኛ ግንዛቤ ላይ ተመስርቶ እንደማይለወጥ ያስታውሰናል። እግዚአብሔር ሩቅ እንደሚሰማ ቢመስልም ታማኝ ነው። ጸጥ ያለ የሚመስል ጊዜም እግዚአብሔር በእውነት አለ። እግዚአብሔር ጸጥ በሚልበት ጊዜ በዙሪያችን ሳይሆን በውስጣችን ነገር እያስተካከለ ነው። ውጤቶችን ለመቆጣጠር የያዝነውን መያዝ ቀስ ብሎ እየፈታ ነው። ተስፋዎቻችንን ለመስጠት እያስተማረን ነው። ወደ እረፍት እየጠራን ነው። የእንቅስቃሴ እረፍት አይደለም፣ የመታመን እረፍት ነው። ዝምታ የሚመስለው ብዙውን ጊዜ ዝግጅት ነው። መዘግየት የሚመስለው ብዙውን ጊዜ ጥበቃ ነው። ግን ጸጥታው የሚያስተምረን ሌላ ነገር አለ። በእውነት የምንመካበትን ይገልጣል። ነገር ግን ድምፁ ሲጠፋ የእግዚአብሔርን ተስፋዎች እንጠብቃለን ወይስ ግራ እንጋባለን? ስሜቶቹ ሲጠፉ ታዛዥነታችንን እንቀጥላለን ወይስ እንሸሻለን? ዝምታ የእምነታችንን መሰረት ያሳያል።
ምንም እንኳን ምቾት የማይሰጥ ቢሆንም ስጦታ ነው። ምክንያቱም እግዚአብሔር በመንገዳችን ላይ ምን ያህል እንደምንሰማ ከምንፈልገው በላይ ማን እየሆነን እንዳለን በጣም ይጨነቃል። እግዚአብሔር ዝም የሚልበት ወቅት ላይ ከሆንክ ጸጥታውን ለመሙላት አትቸኩል። የከፋውን አትገምት፣ በብስጭት አትሂድ። በምትኩ ተደገፍ፣ ቆይ፣ ጠብቅ፣ ታመን። መንፈስ ቅዱስ ያንን ጥልቅ ስራ ይስራ። እግዚአብሔር መውደዱን አላቆመም፣ መምራቱን አላቆመም፣ መናገርን አላቆመም። እርሱ በጥልቀት እንድትሰማው እያስተማረ ነው። ጸጥታው ስራውን ሲያጠናቅቅ፣ ልብህ እጅ መስጠትን ሲማር፣ እምነትህ በድምጽ ላይ የተመሰረተ ሳይሆን ኃይለኛ ነገር ትገነዘባለህ። እግዚአብሔር ፈጽሞ አልጠፋም። እዚያው ጸጥታ በሰፈነበት ሁኔታ ውስጥ እየገነባ ነበር። እግዚአብሔር ዝም ሲል ሲሰማ ልንጠይቃቸው ከሚገቡን በጣም አስፈላጊ ጥያቄዎች አንዱ እየተናገረ መሆኑን አይደለም፣ ነገር ግን በእውነት እያዳመጥን እንደሆነ ነው። መንፈስ ቅዱስ መነጋገርን አላቆመም፣ ነገር ግን በውስጣችን ያለው ድምጽ በጣም ኃይለኛ ከመሆኑ የተነሳ ለስለስ ያለውን ድምጽ አጥፍቶታል። በድምጽ፣ በቋሚ እንቅስቃሴ፣ በቋሚ ግፊት፣ በቋሚ ፍላጎቶች ተከበን እንኖራለን። ሆኖም ግን ትልቁ ድምጽ ብዙውን ጊዜ በዙሪያችን አይደለም፣ ነገር ግን በውስጣችን ነው። ጭንቀት ይናገራል፣ ፍርሃት ይጮሃል፣ ብስጭት ራሱን ይደግማል እና ሳናውቀው የራሳችን ሐሳብ ከእግዚአብሔር ድምጽ ጋር መወዳደር ይጀምራል። ብዙ ጊዜ ውስጣዊ ትርምስ ተሸክመን ወደ እግዚአብሔር እንመጣለን፣ እንጸልያለን፣ ግን በአይምሯችን ውስጥ መልሶችን እያዘጋጀን ነው። እንዲመራን እንጠይቃለን፣ ግን ከራሳችን ሐሳብ ጋር ተያይዘናል። አቅጣጫን እንጠብቃለን፣ ነገር ግን ልባችን ከእግዚአብሔር ፊት እየሮጠ ነው። መንፈስ ቅዱስ በጫጫታ ውስጥ በግድ አያልፍም፣ ይጠብቃል። ገር ነው። በእኛ ላይ አይጮህም። በመጨረሻ እንድንሰማ ወደ ጸጥታ ይጋብዘናል። በጸጥታ መሆንና በዝምታ መቆየት መካከል ልዩነት አለ። ጸጥታ የድምጽ እጥረት ነው፣ ነገር ግን ዝምታ ቁጥጥርን መስጠት ነው። ጸጥ ያለ ክፍል ውስጥ ተቀምጠን ውስጣዊ ረፍት ማጣት እንችላለን። ሰውነታችን እየተረጋጋ ሊሆን ይችላል፣ ነገር ግን ነፍሳችን እየተጣደፈች ነው። እግዚአብሔር በጣም ግልጽ የሚናገረው ለተሰጠ ልብ ነው፣ የተጣደፈ ልብ አይደለም። ለሚያዳምጥ ልብ ይናገራል። መንፈሳዊ እንቅስቃሴን ብዙውን ጊዜ እንደ መንፈሳዊ ስሜታዊነት እንቆጥረዋለን። እናነባለን፣ እንጸልያለን፣ እናገለግላለን፣ እንናገራለን፣ ግን ለማዳመጥ በቂ ጊዜ አናቆምም። ነገር ግን መንፈስ ቅዱስ ያንን እረፍት በጣም ይናፍቃል። እርሱ ስለሚያስፈልገው ሳይሆን እኛ ስለሚያስፈልገን ነው። ጫጫታ ያደነዝዛል፣ ማስተዋልን ያዳክማል፣ በእግዚአብሔር ጊዜና በእግዚአብሔር ዘዴዎች ትዕግስትን ያሳጣል። ልባችን ጸጥ ባለ ቁጥር መገኘቱን የበለጠ በግልጽ እንገነዘባለን። በውስጣችን ያለው ጫጫታ ብዙውን ጊዜ በፍርሃት ላይ የተመሰረተ ነው። የመጠበቅ ፍርሃት፣ የመሸነፍ ፍርሃት፣ ቁጥጥር አለማድረግ ፍርሃት። ጸጥ ካልን የማንፈልጋቸውን ነገሮች እንደምንጋፈጥ እንፈራለን። ህመም፣ ጥርጣሬ፣ ጥያቄዎች። ነገር ግን መንፈስ ቅዱስ ለመኮነን አይገለጥም፣ ለመፈወስ ይገለጣል። ወደ ጸጥታ ሲጠራን እኛን ለማሳፈር ሳይሆን ነፃ ለማውጣት ነው። እግዚአብሔር በፍጹም ዝም አላለም። ልብ በፈቃዱ እንዲያርፍ እየጠበቀ ነበር። ምክንያቱም ነፍስ በእውነት ስትሰጥ ሰማይ ምላሽ ይሰጣል። እግዚአብሔር ጸጥ ባለበት ወቅት ደግሞ ድምፁ እንደ ማጽናኛ ሳይሆን እንደ መገሰጽ ሊመጣ ይችላል። ያ ማለት ውድቅ መሆን አይደለም፣ ፍቅር ነው። ምክንያቱም እግዚአብሔር ለጊዜያዊ እፎይታችን ሳይሆን ለለውጥ ቁርጠኛ ነው። መገሰጽ የመንፈስ ቅዱስ ከሚሰጣቸው ስጦታዎች መካከል ሰዎች የሚሳሳቱበት አንዱ ነው። ብዙዎች ከኩነኔ ጋር ያዛምዱታል፣ ግን አንድ አይደሉም። ኩነኔ ከእግዚአብሔር በኀፍረትና በፍርሃት ይገፋናል። ቁርጠኝነት፣ ግልጽነትና እውነት ወደ እግዚአብሔር ይስበናል። መፍረድ ተጥለሃል ይላል፣ መገሰጽ ግን ተወደሃል ይላል። እግዚአብሔር በመገሰጽ ሲናገር መገኘቱን አያስወግድም፣ ወደ ይበልጥ ቅርብ ግንኙነት እየጠራህ ነው። አንዳንድ ጊዜ እኛ ለመመሪያ ስንጸልይ ስለ ወደፊት መልስ እንጠብቃለን። ነገር ግን መንፈስ ቅዱስ በቀስታ በአሁኑ ጊዜ ያለ ነገር ይመራናል። አመለካከት፣ ልምድ፣ መነሳሳት ወይም እኛ እንደሆነ አግባብ አድርገን ያጸደቅነውንም መድረሻም
እናም የምንፈልገው መልስ ስላልነበረ ቅር ሊለን ይችላል። ነገር ግን ያረጋ ያለ መጋለጥ ብዙውን ጊዜ ለመስማት የጠበቅነው የእግዚአብሔር ድምጽ ነው። እግዚአብሔር ያልተፈቱ ጉዳዮች በመንፈሳዊ የመስማት ችሎታችን ውስጥ ጣልቃ እንደሚገቡ ያውቃል። ልክ የማይንቀሳቀስ ድምጽን እንደሚያዛባ ሁሉ ያልተስተካከለ አለመታዘዝ ወይም ተቃውሞ ለድምጹ ያለንን ስሜታዊነት ሊያደናቅፍ ይችላል። መንፈስ ቅዱስ እኛን ለማፈን ሳይሆን ለማጽዳት በጽኑ እምነት ይናገራል። እናም መገሰጽ ብዙውን ጊዜ በጸጥታ ይመጣል። አይከስም፣ ማሰላሰልን ይጋብዛል። አያሳፍርም፣ ግንዛቤን ያመጣል። እናም ሁል ጊዜ ወደፊት ይመራል። መንፈስ ቅዱስ ሲወቅስም ኃይል ይሰጣል። ለለውጥ ጸጋን ሳይሰጥ አንድን ነገር በጭራሽ አይገስጽም። እግዚአብሔር እየተናገረ እንደሆነ የምታውቀው በዚህ መንገድ ነው። ድምፁ ሁል ጊዜ ወደ ሕይወት ይመራል፣ ወደ ተስፋ መቁረጥ አይደለም። ብዙ ሰዎች በመገሰጽ ወቅት ከእግዚአብሔር ይርቃሉ፣ ምክንያቱም አስቸጋሪ ስለሚሰማቸው ነው። ያን አስቸጋሪነት እንደ ርቀት ይቆጥሩታል። ነገር ግን በእውነት ያ ቅርብነት ነው። እግዚአብሔር ከሩቅ አይገስጽም፣ ከውስጣችን ውስጥ ነው የሚገስጸው። መንፈስ ቅዱስን ስንጠብቅ በውስጣችን ጥልቅና ጸጥ ያለ ስራ ይከናወናል። ሁሉም ነገር ወዲያውኑ ቢሆን ኖሮ ሊሳካ የማይችል ስራ በመጠበቅ ዓላማችንን ያጋልጣል። እግዚአብሔርን ራሱን እየፈለግን እንደሆነ ወይም በቀላሉ መፍትሄ እየፈለግን እንደሆነ ያሳያል። መልሶች ሲዘገዩ ልባችን ይገለጣል። ስለ እግዚአብሔር ቸርነት፣ ስለ ጊዜና ስለ እርሱ ታማኝነት የምናምነውን እናገኛለን። እናም በዚያ ግኝት መንፈስ ቅዱስ ከውስጥ ወደ ውጪ እኛን እንደገና ቅርጽ ማስያዝ ይጀምራል። በመጠበቅ ሰዓት አይባክንም፣ የእድገት ጊዜ ነው። ስለዚህ ብዙ ጊዜ መጠበቅን እንደ እንቅፋት እንመለከተዋለን። ነገር ግን በእግዚአብሔር ኢኮኖሚ ውስጥ የመማሪያ ክፍል ነው። ትዕግስት የሚማርበት፣ ትህትና የሚዳብርበት እና እምነት የሚጸዳበት ነው። በመጠበቅ እግዚአብሔር በማንነቱ ላይ ማረፍን እንማራለን። እርሱ በሚያደርገው ነገር ብቻ አይደለም። እምነት በቋሚ ማረጋገጫ ሳይሆን በተረጋጋ መተማመን እንደሚጸና እንማራለን። መንፈስ ቅዱስ የእግዚአብሔርን ድምጽ በድምጽ ሳይሆን በመተዋወቅ እንድናውቅ ያሰለጥነናል። በሰላም፣ በተስማሚነት፣ በቅድስና፣ በመገዛት መገኘቱን ማስተዋል እንጀምራለን። እግዚአብሔር የእኛን ለመደገፍ እንደማይኖር ያስተምረናል። ነገር ግን ዓላማዎቹን ለማሳካት እንኖራለን። እናም ይህ ግንዛቤ ድምጹን የምናዳምጥበትን መንገድ ይለውጣል። መልሶችን መጠየቅ እናቆማለን እና ማስተዋል እንጀምራለን። እግዚአብሔር ብዙውን ጊዜ ግልጽነትን ይከለክላል፣ ምክንያቱም ያለ ጊዜው የሚደረግ እንቅስቃሴ አላስፈላጊ ጉዳት ያስከትላል። ማየት የማንችለውን ያያል፣ ትልቁን ፍሬ የሚያመጣውን ጊዜ ያውቃል። መንፈስ ቅዱስም በጥበቡ እግዚአብሔር ሊለቅ ያለውን ነገር ለመንከባከብ ልባችንን ዝግጁ እስኪሆን ድረስ በቦታችን ያቆየናል። ዝምታ አንዳንድ ጊዜ የእግዚአብሔር ምሕረት ነው። በመጠበቅ ውስጥ ጸሎት ከቃላት ይልቅ ወደ መገኘት ይመራል። ቦታውን ለመሙላት መሞከር እናቆማለን፣ በውስጡ መኖር እንጀምራለን። በዚያ መኖሪያ ውስጥ የሆነ ነገር ይለወጣል። እምነታችን ይጨምራል፣ ሰላማችን ይጨምራል፣ ስሜታዊነታችንም ይጨምራል። መስማት እንጀምራለን። እግዚአብሔር በድንገት መናገር ስለጀመረ ሳይሆን በመጨረሻ ያለምንም አጣዳፊነት እንዴት ማዳመጥ እንደምንችል ስለተማርን ነው። መጠበቅ ታዛዥነትንም ይፈትናል። ፈጣን ሽልማት በማይኖርበት ጊዜ ታማኝ ሆነን እንቀጥላለን። ምንም ነገር የማይለወጥ ቢመስልም እንኳን ማገልገል፣ ማምለክና መተማመንን እንቀጥላለን። መንፈስ ቅዱስ ለመፍረድ ሳይሆን ግን እናንተን ይመለከታል። ተዘጋጁ። ምክንያቱም በመጠባበቅ ላይ ታማኝ የሆኑ ሰዎች በመሟላቱ ውስጥ የበለጠ ኃላፊነት ስለሚሰጣቸው ብዙዎች በመጠባበቅ ተስፋ ይቆርጣሉ። ምክንያቱም መዘግየትን እንደ ክህደት አድርገው ይቆጥሩታል። እግዚአብሔር ግን ልጆቹ ላይ አያሾፍባቸውም፣ ያዘጋጃቸዋል። ታዛዥነት የኛ የፍቅር ምላሻችን ነው። ጌታ ሆይ ከራሴ ይልቅ በአንተ እታመናለሁ የምንለው በዚህ መንገድ ነው። ያ እምነት ለጥልቅ ግንኙነት በር ይከፍታል። ምክንያቱም ስንታዘዝ ግልጽነት ይከተላል። ሁልጊዜ ወዲያውኑ አይደለም፣ ግን የማይቀር ነው። ምክንያቱም አስቀድመን የምናውቀውን ድምጽ ስንታዘዝ የምንናፍቀውን ድምጽ መስማት እንችላለን።